ጤና ይስጥልን ተመልካቾቻችን፣ ይህ አካዳሚክ ሳምንታዊ ፕሮግራማችን ነው። አካዳሚክ ሳምንታዊ ፕሮግራማችን ሳዲ መልቲ ሚዲያ ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሰዓት የሚቀርብላችሁ ሳምንታዊ የቢዝነስ ፕሮግራማችን ነው። ሳምንት እንደምታስታውሱት ከአቶ አስቻለው ታምሩ ከ27 የኮንሰልቲንግ ትሬኒንግ መስራችና ባለቤት ጋር በተለይም ኢትዮጵያ ውስጥ አጠቃላይ ያለውን የዓለም አቀፍ ተሞክሮ በማንሳት በተለይ ብራንድ ምንድነው የሚለውና የወለድ አልባ የፋይናንስ ስርዓቱ የሚሰጡት የፋይናንስ ተቋማት ምን አይነት ብራንድ መከተል አለባቸው የሚሉ ነጥቦችን እያነሳን በሰዓት ገደብ ምክንያት ፕሮግራማችን ሳንቆጭ አስቹ በዛ አቋርጥ ነውና በተለይ የብራንዲንግ ኢሹ ብዙ ዓለም አቀፍ ኤክስፒሪየንስ ማለት ወስደናል። የማርኬቲንጉ ነገር ስናስብ በተለይ ማስታወቂያ አንዱ ኮር ነገር ነውና እንደዚሁ ኋላ ላይ ስለ ብሔራዊ ባንክ ምናነሳለና እንደው ማስታወቂያዎቻችን አንተ ጊዜ በ3-4 ባንኮች ውስጥ የዚሁ ዘርፍ መሪ ሆነ በዳይሬክተርነት አሳልፋልና እንደው ከዛ አንፃር ማስታወቂያዎቻችንና ብራንዳችንን የሚገልጹ ናቸው ወይ አካታች ነው ወይ ብለን እንዴት ታየዋል እንደ ባለሙያ? ጥሩ እንግዲህ ባለፈው ሳምንት ስናወራ የአውሮፓን ተሞክሮ በተለይ ከአካታች ቢዝነስ ወለድ አልባ የባንክ አገልግሎት ማዕከሉ ሼሪያ የሆነ እንግሊዝ ላይ በሰፊው የወለድ አልባ የባንክ አገልግሎት ሀብ እስክትባል ድረስ እንግሊዝ ወለድ አልባ የባንክ አገልግሎትን በደንብ አድርገው እንዳማራጭ እየተጠቀሙበት ነው። ከዛ ውጪ ምንም እንኳን ዘመናዊው የሆነው የወለድ አልባ የባንክ አገልግሎት ወደ 1400 አካባቢ እድሜ ቢኖረውም ባህላዊው በዘመናዊ መልክ ግን የተወለደው ግብጽ ላይ ወይም ደግሞ ኢጅፕት ላይ እንደሆነ እንደዚሁ ባለፈው አውርተናል። ወደ ኢትዮጵያ ስንመጣ ወለድ አልባ የባንክ አገልግሎት ወደ 12-13 ዓመት አካባቢ ያስቆጠረ ነው። መጀመሪያ በዊንዶ በመስኮት ነበረ። ከዛ በኋላ ደግሞ የዛሬ 3 ዓመት አካባቢ ሙሉ ለሙሉ ወለድ አልባ የባንክ አገልግሎት የሚሰጡ ወደ 4 የሚጠጉ ባንኮች ከማይክሮ ኢኮኖሚ ከማይክሮ ፋይናንስ ይቅርታ ያደጉ ማን ያደገውን አንድ ባንክ ጨምሮ ማለት ነው። ስለዚህ በምን አይነት መልኩ ነው የማርኬቲንጋቸውን መስራት ያለባቸው? እንግዲህ የ13 ዓመት አካባቢ የእድሜ ያስቆጠረ እንደመሆኑ ባንክ ላይ ወለድ አልባ የባንክ አገልግሎት በመስኮትም በሰብሲጀሪም ዴዲኬትድ በሆኑ ቅርንጫፎችም ከዛ በተጨማሪ ደግሞ ቀደም ብዬ እንደገለጽኩት በተለይ ከ3 ዓመት ወዲህ ሙሉ ለሙሉ ፉል ፍሌጅድ የወለድ አልባ የባንክ አገልግሎት ብቻ የሚሰጡ ባንኮች ብቅ ብለዋል እና ማርኬቲንግ ላይ በምን አይነት መልኩ በጋራ መስራት የሚገባቸው ጉዳይ አለ። ለብቻ ደግሞ ሊወዳደሩ ይችላሉ። ይሄ ምንድነው ኮምፒቲሽን ባይ ኮኦፕሬሽን የሚባለው ማለት ነው። ምን ተባበረባቸው ማለት ነው። ኤግዛክትሊ። ለምሳሌ ወለድ አልባ የባንክ አገልግሎት ኢትዮጵያ ውስጥ ብቻ ሳይሆን በዓለም ላይ ያለው በተለይ የግንዛቤ በሚጠበቀው ደረጃ አይደለም። የመሰረቱ ሸሪያ ቢሆንም የወለድ አልባ የባንክ አገልግሎትን ለመጠቀም ግን የእስልምና እምነት ተከታይ መሆን የግድ ላይሆን ይችላል። የአገልግሎቶቹን ባህሪያቶቹንም ስታያቸው ማለት ነው። ስለዚህ ነው በእንግሊዝ ሀገርም በሰፊው እንዲጠቀሙበት የሆነው ማለት ነው። ተገቢውን ግንዛቤ ከማስጨበጥ አንጻር ወለድ አልባ የባንክ አገልግሎት ላይ የተሰማሩ ባንኮች በጋራ መስራት የሚገባቸው ስራዎች አሉ። ለምሳሌ ይሄ ወርክሾፖችን ማድረግ፣ የምክክር ጉባኤዎችን ማድረግ፣ ፎረሞችን ማድረግ በተወሰነ ደረጃ እየተደረገ ነው። ግን ካለው ጠቀሜታ አንጻር በቂ ነው የሚል እይታ የለኝም። ከዛ ውጪ የተለያዩ ባለድርሻ አካላት ሚዲያንም ጨምሮ አስፈላጊውን የግንዛቤ ከመፍጠር አንጻር ረጅም ርቀት መሄድ አለባቸው የሚል እይታ ነው ያለኝ። እንግዲህ ወደ ማርኬቲንግ ስንመጣ ከማርኬቲንግ ውስጥ ዋነኛው ጉዳይ ፕሮሞሽን ነው። ዋናው የምንሸጠው ምርትና አገልግሎት አለ ፕሮዳክት የምንለው። ከዛ በኋላ ፕሮሞሽን ነው። ይሄ በኮሙኒኬሽን አስፔክት እንዴት አድርገን ነው ለማህበረሰቡ ስለ ወለድ አልባ የባንክ አገልግሎት ተገቢውን መረጃ የምንሰጠው? የመጀመሪያውና በሰፊው የምንጠቀምበት አድቨርታይዚንግ ነው። አሁን አድቨርታይዝ አደረገን የምንለው አንደኛ ማስታወቂያውን የሚያስተዋውቀው ባለቤት ሲሆን ነው። ለምሳሌ እዚህ ፕሮግራም ላይ የተለያዩ ስፖንሰሮች አሉ። ስለዚህ የነዚህ ስፖንሰሮች ማስታወቂያ ሲሄድ የማን ማስታወቂያ እንደሆነ ማስታወቂያው ባለቤቱ ማን እንደሆነ ይታወቃል። ስለዚህ አንዱ ባለቤት መሆን አለበት። ሁለተኛ ማስታወቂያ ለማለት አድቨርታይዚንግ ለማለት የተከፈለበት መሆን አለበት። ያው ከፍሎ ነው የሚያስተዋውቁት። ከዛ ውጪ ማስ ሚዲየትድ ለብዙ ማህበረሰብ ክፍል ሊደርስ በሚችል አይነት መልኩ ነው የሚታወቀው። በቴሌቪዥን የከፈተ ሁሉ ማስታወቂያውን ይሰማዋል። በሶሻል ሚዲያም ላይ ሬዲዮም ላይ በውጪ ማስታወቂያዎችም በጋዜጣም በመጽሔትም በእነዚህ ሁሉ የማስታወቂያ መንገዶች ልናስተዋውቅ እንችላለን። አሁን በሰፊው ሰዎች አድቨርታይዚንግ ስንል ማስታወቂያ ስንል አድቨርታይዚንግ ብቻ ይመስለናል። ግን ሌሎች የማስታወቂያ መንገዶችም አሉ። ሌላኛው ፐርሰናል ሴሊንግ ነው። ፐርሰናል ሴሊንግ ማለት ባለፈው ሳምንትም እንዳወራ ነው
ታሳቢ ደንበኛ የተለያዩ አይነት ፕሮዳክቶች ወይም ደግሞ አገልግሎቶች አሉት ወለድ አልባ የባንክ አገልግሎት። ስለዚህ ታሳቢ ደንበኛው ለምሳሌ ለሙዳራባ ታሳቢ ደንበኛው ማን ነው? ለቀርድ ሐሰን ታሳቢ ደንበኛው ማን ነው? ለሌሎችም በርከት ያሉ ወለድ አልባ የባንክ አገልግሎት ፕሮዳክቶች አሉ። እነዚህን ታሳቢ ደንበኛውን በደንብ አድርጎ አውጥቶ እነዚህ ታሳቢ ደንበኛ ላይ ቢናገሩ የሚሰሙ ቢቀልዱ የሚሳቅላቸው ቢቆጡ የሚደነገጥላቸው ወይም በማርኬቲንግ ኦፒኒየን ሊደር የምንላቸው ተጽዕኖ ፈጣሪ የምንላቸው ሰዎች አሉ። ለምሳሌ ቤተ እምነት አካባቢ የእምነቱን እያንዳንዱን የሚመሩት ሰዎች ኡስታዞች ኦር ሼሂዎች ኦፒኒየን ሊደር ልንላቸው እንችላለን። ኢቭን መስጊድና ቤተክርስቲያን አካባቢ ራሱ ምጽዋት የሚጠይቁ የኔ ቢጤዎች ራሱ ተጽዕኖ ፈጣሪ አለ። ሁለት ሰው ከሆነን አንደኛው ተጽዕኖ ፈጣሪ ሊሆን የግድ ነው። ስለዚህ እነዚህን ቀደም ብዬ እንደገለጽኩት በጎ ተጽዕኖ ሊፈጥሩ የሚችሉ ሰዎችንም ታሳቢ አድርገን ተገቢውን የግንዛቤ የመፍጠር ስራ መስራት አለብን። ይሄንን ቀደም ብዬ እንደገለጽኩት በወርክሾፕ ሊሆን ይችላል። ከዛ የሚዲያ ከቨሬጅ እንዲኖረው ልናደርግ እንችላለን። ለምሳሌ ኢትዮጵያ ውስጥ ስለ ስፖርት የማያወራ የቴሌቪዥንና የሬዲዮ ፕሮግራም እስቲ ማውጣት አንችልም። ስለዚህ እያንዳንዱ ሬዲዮና ቴሌቪዥን ላይ ስፖርት የሚከታተለው ስፖርት የሚወድ ሰው ስለ ተጫዋቹ እድሜ ስለ ተጫዋቹ ውሎ የማያውቀው ነገር የለም። ባንክ ላይ የሚሰጡ አካታች ቢዝነስ ወለድ አልባ የባንክ አገልግሎት ብቻ አይደለም፣ በአጠቃላይ ሌሎችን የባንክ አገልግሎቶችን የሚሰጡትን ለምሳሌ አንድ ባንክ ላይ አንድ ክፍል ላይ የሚሰራው ሰው ዓለም አቀፍ የባንክ አገልግሎት ላይ ምን አይነት አገልግሎት ይሰጣል ብትለው ያን ያህል ላያውቅ ይችላል። በጣም ትኩረት አድርገው የሚሰሩ በጣም ጎበዝ የምንላቸው ሰራተኞች እንዳሉ ሳንዘነጋ ማለት ነው። ስለዚህ ቢዝነስ ላይ ልክ እንደ አሁን እናንተ እንደምትሰሩት እኛም በሬዲዮ ላይ እንደምንሰራው ቢዝነስ 27 ሌሎችም የቢዝነስ ፕሮግራሞች በሰፊው ሊኖሩ ይገባል ባይዞ። ስለዚህ አንስተው በጣም መወያየት የሚገባቸውና ማህበረሰቡ በደንብ እንዲያውቅ ማድረግ የሚገባቸው ልክ እንደ ስፖርቱ እንዲያውቅ እንዲገባቸው የተለያዩ ጉዳዮችን አንስቶ አካታች ቢዝነስን ጨምሮ የተለያዩ ጉዳዮችን አንስቶ በደንብ አድርጎ መወያየት ተገቢ ነው ማለት ነው። ይሄንን ምናልባት እንደ ፐብሊሲቲ ልናየው እንችላለን፣ እንደ ሌላው እንደ ማስታወቂያ መንገድ ማለት ነው። ሌላኛው ወለድ አልባ የባንክ አገልግሎት ወይም ደግሞ አካታች ቢዝነስ በማህበረሰቡ ተገቢው ግንዛቤ እንዲፈጠር የምንፈልግ ከሆነ በተለይ ቅርንጫፍ ላይ ወይም ደግሞ አገልግሎቱን በተለያየ አይነት መልኩ ነው የምንሰጠው። በዋናነት የምንሰጠው በቅርንጫፍ ነው። በሞባይል ባንኪንግ እንሰጣለን፣ በኢንተርኔት ባንኪንግ እንሰጣለን፣ በሌላውም ማለት ነው። እነዚህም በደንብ ተደራሽ ከማድረግ በተጨማሪ እዛ ጋር የሚሰሩ ሰራተኞቻችን ተገቢውን ስንቅና ትጥቅ ማስታጠቅ አለብን። ስለ ወለድ አልባ የባንክ አገልግሎትና ስለ ሌላውም የባንክ አገልግሎት በቂ እውቀት እንዲኖራቸው ይገባል። እዛ ጋር ፊት ለፊት ሲመጣ የሚያገኘው ያንን ሰራተኛ ነው ደንበኛው። ስለዚህ የሆነ ጥያቄ ሲያነሳ አላውቅም ማለት የለበትም እና ባንኮቹ ከሚሰጡት ስልጠና በተጨማሪ እዛ ጋር ከደንበኛ ጋር ቀጥታ ግንኙነት ያላቸው ሰራተኞች ራሳቸውን ማበልጸግ ላይ ራሳቸውን ማስተማር ላይ በጣም ረጅም ርቀት መሄድ አለባቸው ማለት ነው እና የተለያዩ ባለድርሻ አካላቶች አሉ። እነዚህ ተቀናጅተው ሲሰሩ ነው አካታች ቢዝነስ የባንክ አገልግሎት ሌሎችም ኮንቬንሽናሉም ወለድ አልባ የባንክ አገልግሎቱም ተገቢው ግንዛቤ ሊፈጠር የሚችለው በዛ ደረጃ ስንሰራ ነው ማለት ነው። ስለዚህ በዓለም ላይ ያለው ነባራዊ ሁኔታ የሚያሳየን ወለድ አልባ የባንክ አገልግሎት ተገቢው ግንዛቤ ተፈጥሮበታል የሚል አይደለም። የተለያዩ መረጃዎች እንደሚያሳዩት ኢትዮጵያ ውስጥም ደግሞ አጭር እድሜ ከመሆኑ አንጻር ባንኮች የተለያዩ ባለድርሻ አካላት በተወሰነ ደረጃ ሲሰሩ እናያለን። ግን ረጅም ርቀት ተሄዶ መሰራት አለበት ማለት ነው። ማስታወቂያዎቻችንን በደንብ አድርገን ማየት አለብን። አካታች ቢዝነስ ወለድ አልባ የባንክ አገልግሎት ታርጌት ማርኬቱ በሸሪያ የሚተዳደረው የሙስሊሙ ማህበረሰብ ብቻ ሳይሆን ማንኛውም እነዚህን ፕሮዳክቶች በእነዚህ ፕሮዳክቶች ችግሩን ሊፈታ የሚችል የህብረተሰብ ክፍል ሁሉ የአካታች ቢዝነስ ወይም ደግሞ የወለድ አልባ የባንክ አገልግሎት ደንበኛ ሊሆን በሚችል መልኩና ይህንንም ግንዛቤ ሊፈጥር በሚያስችል መልኩ ነው ማስታወቂያዎቻችን መሆን ያለባቸው ማለት ነው። መልካም ጥሩ እይታ ነው። ጥሩ እንግዲህ ቀደም ብለን እንደገለጽ ነው ወለድ አልባ የባንክ አገልግሎት ማዕከሉ መሰረቱ ሸሪያን ታሳቢ ያደረገ ነው። በተደጋጋሚ ባለፈው ሳምንትም እንደገለጽ ነው ለምሳሌ አውሮፓ ላይ እንግሊዝ የወለድ አልባ የባንክ አገልግሎት ሀብ ወይም ደግሞ ማዕከል እስክትሆን ድረስ ሆኗል እና ይሄ ማለት ይህንን የሚጠቀሙት ሰዎች
እምነታቸው ሙስሊም ሊሆን የግድ ላይሆን ይችላል። በዋናነት ደንበኞች ምርትን ወይም ደግሞ አገልግሎትን የሚገዙት የሆነ ችግር አለ። ባለፈው ሳምንትም ገልጫለሁ ይሄንን። ያንን ችግር የተሻለ ሊፈታልኝ የሚችለው አገልግሎት የትኛው ነው? የተሻለ ሊፈታልኝ የሚችለው ምርት የትኛው ነው የሚለውን ጥያቄ አንስተው ለዛ ጥያቄ ተገቢውን ምላሽ ሊሰጣቸው የሚችል አገልግሎት ወይም ደግሞ ምርት ነው ሊገዙ የሚችሉት ማለት ነው። ስለዚህ ከዚህ አንጻር ማስታወቂያ በዋናነት መሆን ያለበት የተለያዩ አይነት ወለድ አልባ የባንክ አገልግሎቶች አሉ። እነዚህን በማስታወቂያ በሚደረግ በአድቨርታይዚንግ በቴሌቪዥን፣ በሬዲዮ፣ በሶሻል ሚዲያ፣ በሌሎች ቻናሎች እንግዲህ በአጠቃላይ 4 ቻናሎች ሊኖሩ ይችላል። ኤሌክትሮኒክ ሚዲያ ብለን ሬዲዮና ቴሌቪዥን ሊኖር ይችላል። የውጭ ማስታወቂያ ብለን የሶኒክ ስክሪኖች፣ ይሄ የግድግዳ ላይ ማስታወቂያ ቢልቦርዶች ሊሆኑ ይችላሉ። ህትመት ውጤቶች ብለን በጋዜጣ፣ በመጽሔት፣ በበራሪ ወረቀቶች፣ በብሮሸር ልናስተዋውቅ እንችላለን ወይም በሶሻል ሚዲያ። በእነዚህ አድቨርታይዝ ስናደርግ ከፕሮሞሽን መካከል አንዱ አድቨርታይዚንግ ነው። የተወሰነ ምጥን የሆነ ነገር ነው ልናስተዋውቅ የምንችለው። ስለዚህ ይሄንን ምጥን የሆነ ነገር ስናስተዋውቅ ደንበኛው መጥቶ እንዲጠይቀን፣ ደንበኛው እኛ ጋር መጥቶ ተጨማሪ መረጃ እንዲያገኝ በሚያስችል አይነት መልኩና በተወሰነ ደረጃ እንዴት ነው ችግሩን ሊፈታ የሚችለው በእነዚህ አገልግሎቶች የሚለውን ታሳቢ ባደረገ መልኩ ማስታወቂያዎች መሄድ አለባቸው። እንግዲህ አካታች ነው ካለን ሁሉንም ሊያካትት በሚያስችል አይነት መልኩ ማለት ነው። ከዛ ውጪ በአድቨርታይዚንግ ካስተዋወቅም በኋላ ቅርንጫፍ ላይ መጥቶ ተጨማሪ መረጃ ወይም ደግሞ ዋና መስሪያ ቤት ላይ መጥቶ ተጨማሪ መረጃ ሲፈልግ በማስረጃ የቴስቲሞኒያል የምንላቸው የማስታወቂያ አይነቶች አሉ። ለምሳሌ እገሌ ገሌ የሚባል ሰው በይሄኛውን ወለድ አልባ የባንክ አገልግሎት ተጠቅሞ ችግሩን በዚህ አይነት መልኩ ፈቷል። ከደንበኞች ቴስቲሞኒም ልንወስድ እንችላለን። ይሄ የምስክርነት ማስታወቂያ ማለት ነውና ለምሳሌ ይሄ ሊዚንግ አለ በወለድ አልባ የባንክ አገልግሎት። እቃውን ታመጣና ባንኩ ያመጣና አንዱ ባንክ ለምሳሌ ራሚስ ነው አይደል ያንተ ስፖንሰር፣ የራሚስ አምጥቶ ለምሳሌ ከዛ በኋላ ላንተ ሊዝ ሊያደርግል ይችላል፣ ሊያከራይህ ይችላል። ከዛ በኋላ አንተ በየወሩ ትከፍላለህ። ልክ ኮስቱን ከቨር ስታደርግ ያንን እቃ ሙሉ ለሙሉ ሊሰጥ ይችል ይሆናል በሚኖር የቅድመ እንትን ማነው ስምምነት ወይም ደግሞ ውል መሰረት ማለት ነውና እንደነዚህ አይነት ጉዳዮችን በምስክርነት አይነት ማስታወቂያ በማምጣት ደንበኞችን በደንብ አድርገን አስተዋውቀን እንዲገዙ አገልግሎቱን እንዲገዙ ልናደርግ እንችላለን። ይሄ ፐርሰናል ሴሊንግ የምንለው ማለት ነው። ከዛ ውጪ በሴልስ ፕሮሞሽን ለምሳሌ ኤግዚቢሽን ላይ በመሳተፍ ሌሎች ሰዎች በሚሰበሰቡበት ቦታ ላይ ልናስተዋውቅ እንችላለን። የፕሬስ ሪሊዞችን ልናደርግ እንችላለን። ይሄ ምክክሮችን ልናደርግ እንችላለን። በሚዲያ የማስተዋወቅ ስራ ልንሰራ እንችላለን። ልክ ስፖርቱ ላይ ያለው ግንዛቤ ትልቅ እንዲሆን ያደረገው ሚዲያው እንደሆነ ሁሉ አንዱ እንደ ባለድርሻ አካል በአጠቃላይ የቢዝነስ ስራን በአጠቃላይ አካታች ቢዝነስንም ጨምሮ ማህበረሰቡ ማወቅ የሚገባውን መያዝ የሚገባውን ግንዛቤ እንዲይዝ ሊያደርጉ የሚችሉ የቅንጅት ስራዎች መሰራት አለባቸው። ኢቭን በማርኬቲንግ በተለይ በፕሮሞሽን ምን ይላል? ቻናሎችን አቀናጅተን ነው መጠቀም ያለብን። አቀናጅተን ይሄ ኢንተግሬትድ ማርኬቲንግ ኮሚኒኬሽን፣ የተቀናጀ የማርኬቲንግ ተግባቦት ወይም ደግሞ ማስታወቂያ ልንለው እንችላለን። ሶ አድቨርታይዝ አድርገን በቴሌቪዥን ብቻ አይደለም፣ በሬዲዮ ብቻ አይደለም፣ ወይ በውጭ ማስታወቂያ ብቻ አይደለም፣ በሶሻል ሚዲያ ብቻ አይደለም። እነዚህን አቀናጅተን መጠቀም አለብን። ፕሮሞሽን ብለን ማስታወቂያ ብለን በአድቨርታይዚንግ ብቻ አይደለም አድቨርታይዝ ማድረግ አለብን። ደንበኛው ሲመጣ ደግሞ እንደ ችግሩ መጠን በደንብ አድርጎ አውቆ የአማካሪነትን ሚና በሚወጣ አይነት መልኩ ደንበኛው እንዴት አድርጎ ችግሩን ሊፈታ እንደሚችል በሚያሳይ አይነት መልኩ መረጃውን ልንሰጥ እንችላለን ማለት ነው። ኤግዚቢሽኖች ላይ ልንሳተፍ እንችላለን። የሴልስ ፕሮሞሽን ኢቨንቶች ነው። ሚዲያ ላይ የተለያዩ መረጃዎችን ልንሰጥ እንችላለን። ሶ እነዚህን የፕሮሞሽን ኤሌመንቶችን አካላትን በተጣመረ መልኩ በደንብ አድርገን ልንጠቀም ብንችል የተሻለ ውጤት ማምጣት እንችላለን ማለት ነው። ስለዚህ ወለድ አልባ ላይ የተሰማሩ ተቋማት እኛም እንደ ካንተም ጋር እንዲያውም ባለፈውም ስንናገር ነበር በጋራ ወለድ አልባ የባንክ አገልግሎት ላይ ሊነሱ የሚገባቸው ኢሹዎች ምንድናቸው፣ እንዴት አድርገው እነዛ ኢሹዎች የተገቢው ባለድርሻ አካል መፍትሄ ሊሰጥ ይችላል የሚል ምክክር የማዘጋጀት ሀሳብ አለን። እኛም ያው ባለፈውም እንዳወራ ነው ካንተ ጋር። ስለዚህ በእንደነዚህና በሌሎችም አይነት መልኩ ተገቢው ስራ መሰራት አለበት። ባንኩ እንደ ባንክ ለብቻው ምርትና አገልግሎቱን ለማስተዋወቅ ሊያስተዋውቅ ይችላል። በጋራ ደግሞ ከሌሎችም ጋር ወርክሾፖች እንዲዘጋጁ፣ የፓናል ዲስከሽኖች እንዲዘጋጁ በማድረግ በጋራ የሚሰሩባቸው ኤሪያዎችን በደንብ ለይተው ከተሰራ
ወለድ አልባ የባንክ አገልግሎት አካታች ቢዝነስ ምን እንደሆነ በደንብ ግንዛቤ መፍጠር ይቻላል ብዬ አስባለሁ። መልካም የጥሩ ገለጻ ነው። በተለይም የማስታወቂያችንና ይዘቶቹንና ተደራሽነታቸውን ምን ያክል ከስተመሮችን ይጠራሉ፣ ምን ያክል ከስተመሮችን ደግሞ ያረቃሉ። ምክንያቱም ለአንድ ፋይናንሻል ተቋም ዋና ምሰሶ ደንበኛ ነው። የደንበኛንና የባለ አክሲዮን ገንዘቦችን ነው ማሳደር። በተለይ እንግዲህ የዚህ ሁሉ የፋይናንሻል ተቋማት ዋና አባትና ባለቤት ብሔራዊ ባንክ ነው። እንደው የብሔራዊ ባንክን ከወለድ አልባ ስርዓት አንጻር ያሉት ነገሮች እንዴት ታያቻለ? አስቻለው እንግዲህ ወደ 12-13 ዓመት እድሜ ያስቆጠረ እንደመሆኑ ወለድ አልባ የባንክ አገልግሎት ብሔራዊ ባንክ በተለያየ አይነት መልኩ እየረዳ ነው። ለምሳሌ አሁን መጀመሪያ በመስኮት የወለድ አልባ የባንክ አገልግሎት መጀመሩ ለወለድ አልባ የባንክ አገልግሎት በተገቢው መልኩ ስራ ለመስራት የሚያስችል ሰራተኞችን እንደ ማሰልጠኛ መልካም አጋጣሚ አድርጌ ነው የምወስደው። ከዛ በመስኮት ከተሰጠ በኋላ ራሳቸውን ቅርንጫፍ ለብቻ ራሳቸውን የቻሉ ቅርንጫፎች ወለድ አልባ የባንክ አገልግሎት ብቻ እንዲሰጡ ሆነ። በመስኮት ያለማመድነውን ሰራተኛ እዛ ጋር አምጥተን እንዲሰራ አደረግ ነው ማለት ነው። ከዛ በኋላ ምን ሆነ? ራሳቸውን የቻሉ ወለድ አልባ የባንክ አገልግሎት ብቻ የሚሰጡ ባንኮች ተፈጠሩ ማለት ነው። ከዛ ወለድ አልባ የባንክ አገልግሎት የሚሰጡ ባንኮች ተፈጠሩ። አሁን እነዚህ ባንኮች የመፈጠራቸው ታሪክ 3 ዓመት አካባቢ ነው። እነ ራሚስ እና ሌሎችም ወለድ አልባ የባንክ አገልግሎት ሙሉ ለሙሉ ወለድ አልባ አገልግሎት የሚሰጡ ማለት ነው። እነዚህ ከተፈጠሩ በኋላ ብሔራዊ ባንክ በተለይ የዛሬ 3 ዓመት አካባቢ ኢንፍሌሽንን ከመቀነስ አንጻርና የዋጋ ግሽፈትን ለመቆጣጠር የተለያዩ አይነት የማክሮ ኢኮኖሚ ማሻሻያዎችን አድርጓል። ከዛ ውስጥ አንዱ ባንኮች የሚያበድሩት የብድር መጠን ባለፈው ዓመት ካበደሩት 14% መብለጥ የለበትም የሚል የብድር ጣሪያ ተቀመጠ። ከዛ ከተወሰነ ጊዜ በኋላ ደግሞ የማበደሪያው ጣሪያው ባለፈው ዓመት ካበደሩት 18% መብለጥ የለበትም የሚል ውሳኔ ተወሰነ በብሔራዊ ባንክ ማለት ነው። ባለፈው መስከረም ደግሞ በዚህ ዓመት የማበደር ጣሪያቸው ወደ 24% አድጎ ከ24% በላይ ማበደር የለባቸውም የሚል ውሳኔ መጣ። ይሄ ከሆነ በኋላ በተለይ ወለድ አልባ የባንክ አገልግሎት ለሚሰጡ ባንኮች ይሄ የብድር ጣሪያው ተነስቷል። ይህንን እንደ መልካም አጋጣሚ ተጠቅሞ የፋይናንስ አካታችነትንም ከማበረታታት አንጻር ነው፣ ተደራሽነትንም ከማበረታታት አንጻር ነው። ስለዚህ ወለድ አልባ የባንክ አገልግሎት በመስኮት የሚሰጡ የሚሆኑ በቅርንጫፍም እንደገና ደግሞ ሙሉ ለሙሉ ወለድ አልባ የባንክ አገልግሎት የሚሰጡ ባንኮች ይህንን መልካም አጋጣሚ መጠቀም አለባቸው የሚል ሀሳብ ነው ያለኝ። ይሄ ብሔራዊ ባንክ ለወለድ አልባ የባንክ አገልግሎቶች የተቀመጠው የብድር ጣሪያ መነሳቱ መታወቅ በሚገባው ደረጃ ታውቋል ብዬ አላስብም እኔ። ምክንያቱም ይሄ ትልቅ ፕሪቪሌጅ ስለሆነ ብሔራዊ ባንክ የሰጠው ማለት ነው። እና እነዚህን እንዴት አድርገን ልንጠቀም እንችላለን በጋራ መመካከር አለባቸው ብዬ አስባለሁ። ከዛ ውጪ ደግሞ እያንዳንዱ ወለድ አልባ የባንክ አገልግሎት የሚሰጥ ባንክ እንዴት አድርጌ ነው ይህንን ልጠቀምበት የምችለው የሚለውን በደንብ መስራት ያስፈልጋል የሚል እይታ ነው ያለኝ። መልካም አቶ አስቻለው ታምሩ የ27 የኮንሰልቲንግና ትሬኒንግ መስራችና ዋና ስራ አስኪያጅ ባለቤት፣ እንደዚሁም በሁለት ተከታይ ክፍል ያለህን እውቀትን በተለይም የኢትዮጵያን የወለድ አልባ የፋይናንስ ስርዓት የተሻለ ከማድረግ አንጻርና ማህበረሰባችንን ከማማከር አንጻር ለሰጠኝ ሰፊ ማብራሪያ በሰፊው የፋና ሚዲያ ኮርፖሬሽን ስም እጅግ የበሩ ምስጋና ያቀርባለሁ። አመሰግናለሁ። ሲሪስትልኝ ተመልካቾቼ የሳምንት ፕሮግራም በዚህ ይቋጫል። ሳምንት በተለየ ርዕስ በተለየ ገጽ እስከምንገናኝ መልካም ሳምንት።